እንደምን አመሻችሁ ውድ የአዲስ ኪዳን ቤተክርስቲያን የዩቲዩብ ቻናል ተከታታዮቻችን። ዛሬ በቤተክርስቲያናችን ልዩ የሆነ በዓል እያከበርን እንገኛለን። በቤተክርስቲያናችን አገልጋይ የሆነ ወንድማችን የሆነ ኢሳያስ መጽሐፍ ጽፎ የሱን መጽሐፍ ልናስመርቅ እንደዚህ ሁላችንም ተሰብስበናል። አጠገቤ ደግሞ የቤተክርስቲያናችን ዋና አገልጋይ ፓስተር ጣመ አለ። ፓስተር ጣመን ደግሞ አንዳንድ ጥያቄዎች ጠይቀዋለሁ። ሁላችሁም ከኛ ጋር ሆናችሁ እንድትከታተሉ ጋብዛችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ፓስተር እስኪ ራስን አስተዋውቅ መጀመሪያ። ያው አንቺ እንዳልሽው እንግዲህ ፓስተር ጣመ እባላለሁ። አዲስ ኪዳን ቤተክርስቲያን አገልጋይ ነኝ። ፓስተር እሺ ፓስተር አመሰግናለሁ። እስኪ ስለ ኢሳያስ በአገልግሎት ዘመኑ አብሮ ስታገለግሉ እንዴት ትገልጸዋለህ? በነበረው አገልግሎት ሁሉ ስለ ኢሳያስ ምን ትላለህ? እሱ በጣም ከሚያስደንቀኝ ከሚያስገርመኝ ነገሩ በጣም ብዙ ነገር አለ። አንደኛው ቤተክርስቲያንን መውደዱ ነው። በኋላም የምናገረው ስለዛ ነው። ቸርች የእግዚአብሔር ቤተክርስቲያን በጣም ይወዳልና ይሄ ብዙ ጊዜ ነው የምናገረው እና ኮንሲስተንትሊ በእግዚአብሔር ቤት የሚያገለግል ጌታን የሚወድ ሰው ነው። ሁለተኛ በቃ ጥማቱ ለመንፈሳዊ ነገር ያለው ጥማት ሁሉ ጊዜ ፍሬሽ ነው። በቃ እሱ ማለት ትናንትናም ያው ነው ዛሬም ያው ነው እና እግዚአብሔር በጣም የሚፈልግ የሚጠማ ሞር ኦፍ ጋድ የሚል ሰው ነው። በዛ ያስገርመኛል። እና ሶስተኛ ደግሞ ለአገልግሎቱ ዴዲኬትድ ነው። በቃ የያዘውን አይለቅም እና ይህንን መጽሐፍ ለብዙ ዘመን በተከታታይ እሁድ ካስተማረው ተነስቶ ነው። ከዛ ደግሞ በጣም ኤክስፓንድ አድርጎ አስፋፍቶ ብዙ ነገር ጨምሮ ነው በመጽሐፍ መልክ ያወጣው። እና ሌላ ደግሞ እኔን ይወዳል። የሚወደው ሰው ደግሞ ሰው ይወዳል። እኛንም በጣም ነው የሚወደው እና እግዚአብሔር የተባረከ ይሁን። ደግሞ እግዚአብሔር ብሎ ይህን መጽሐፍ ማሳተሙ በጣም ደስ ብሎኛል። እግዚአብሔር ይመስገን። ከኛ ቤተክርስቲያን አገልጋይ የሆነ ሰው ይሄን ያህል ካሴትም ሲያወጡ ሰዎች ደስ ይላልና መጽሐፍ ደግሞ በጣም ቋሚ ነው። ለብዙ ዘመን ሰዎች የሚገለገሉበት ለመቶ ዓመታት የሚቀመጥ ነው። ይህንን ደግሞ እግዚአብሔር ረድቶት ይህንን ፕሮዲዩስ ስላደረገ በጣም ደስተኛ ነኝ። ደግሞ በዚህ እንደማያበቃ ተስፋ አደርጋለሁ። አሜን። በጣም አመሰግናለሁ ፓስተር ጣመ። እንግዲህ በኋላም ደግሞ ስለ ኢሳያስ ብዙ የሚናገረው አለ ፓስተርዬ በጣም አመሰግናለሁ ደግሞ እዚህ ጋር ኢንተርቪው ስለተደረክልኝ። አሁን ደግሞ ከአጠገቤ ወንድም ማስረሻ አለ፣ የኢሳያስ የቅርብ ወዳጅ። እንኳን ደህና መጣ ወንድም ማስረሻ። እስኪ ራስህን በትንሹ አስተዋውቅልን። እሺ፣ እኔ ስሜ ማስረሻ መኮንን ይባላል። የምኖረው ካሊፎርኒያ ሳኖዜ የምትባል ከተማ ነው። ኤክሌሺያ የምትባል ቤተክርስቲያን ውስጥ በመጋቢነት አገለግላለሁ። ከኢሱ ጋራ የረጅም ጊዜ አገልግሎትና የጓደኝነት የቤተሰብነት ቅርርብ አለን። እሺ በጣም እናመሰግናለን ከካሊፎርኒያ ድረስ እዚህ ስለመጣ መጽሐፉን ለማስመረቅ። መጽሐፉን ደግሞ አንብበኸዋል። እስኪ መጽሐፉ ስለምንድን ነው የሚያጠነጥነው የሚለውን ባጭሩ ግለጽልን። እሺ መጽሐፉ የሚያጠነጥነው ስለ እግዚአብሔር ቤት አገልግሎት በተለይም አገልጋይ መሆን ስላለበት ባህሪያትና ከአገልጋይ የሚጠበቁትን ስነ ምግባሮች የሚመለከት እንዲሁም ደግሞ ምን አይነት የትምህርትም መንፈሳዊም ሁሉንም የስነ ልቦና ዝግጅት ማድረግ እንዳለበት የሚያስተምር ነው እና በዚህ አቅጣጫ ስንመለከተው ደግሞ ለቤተ ክርስቲያን በጣም አስፈላጊና ጠቃሚ ነው። በጣም አመሰግናለሁ ወንድም ማስረሻ። አሁንም በድጋሚ ከካሊፎርኒያ ድረስ እዚህ ስለመጣ እናመሰግናለን። በኋላ ደግሞ በሰፊው እንገናኛለን። ቴንኪው በጣም አመሰግናለሁ። ሁላችሁንም እግዚአብሔር ይባርካችሁ። ቴንኪው። አሁን ደግሞ የቤተ ክርስቲያናችን አገልጋይ ከወንድማችን ኢሳያስ ጋር የሰንዴይ ስኩል ትምህርት አብሮ ያስተምር ነበረ፣ አብሮ ያገለግል ነበረ። እስኪ ዶክተር መንግስቱ ስለራስህ በአጭሩ ትንሽ ግለጽልን። እኔ መንግስቱ የማነ እባላለሁ። የአንድ ሴት ባለቤትና የሶስት ልጆች አባት ነኝ። የሁለት ሴቶች ልጆች ደግሞ አያት እና ኢሳያስን ካወቅኩት ጊዜ ጀምሮ for the last 3 years በአገልግሎቱ በህይወቱ በጣም የምደነቅ የምወደው ወንድም ነው፣ አገልጋይ ነው እና በዚህ በመገኘቴ በጣም ደስተኛ ነኝ። እናመሰግናለን። እኛም እስኪ የምጠይቅት ጥያቄ ከኢሳያስ ጋር በቅርበት ስታገለግል ስለነበረ በአሜሪካን ሀገር አገልግሎትንና ኑሮን አንድ ላይ አያይዞ ምን ይመስላል የሚለውን በተለይ ደግሞ ኢሳያስ ለ15 ዓመታት
በጣም ራሱን ሰጥቶ ነበረ ጧት ሰንደይ ስኩል ሲያስተምር የነበረው። ይሄንን የሱን መሰጠት አገናኝተ እንዴት አድርገ ትገልጸዋለህ ወይንም ደግሞ ምን ትላለህ ስለዚህ አገልግሎት? ኢሳያስን በጣም የማደንቀው ደግሞ በታታሪነቱ እና ተሰጥቶ በማገልገሉ በእውነት ምሳሌ የሚሆን ወንድም ነው እና በጣም ታናሽም ቢሆን በእድሜ ግን በእውነት ብዙ ከሱ ማር ችያለሁ። ብዙ የተሰጠነው አገልግሎቱ ኢነርጂው ሁሌም ሙሉ ነው እና በጣም በቃ ታታሪ ሰራተኛ ነው። እግዚአብሔር ያው ይከፍለዋል እና ይሄም ደግሞ የዛ ውጤት እንደሆነ ነው የምናየው መጽሐፉ ማለት ነው። እሺ ዶክተር መንግስቱ በጣም አመሰግናለሁ። ኢንተርቪው ለመደረግ ፈቃደኛ ስለሆንክ ደግሞ ከልብ አመሰግናለሁ። መልካም ጊዜ ይሁንልክ። እሺ አሁን ደግሞ ዶክተር ይስፋለም ከአጠገብ ያለ ሌላው የቤተ ክርስቲያናችን አገልጋይ ነው። ከኢሳያስ ድጋ ለረጅም ዓመት ሲያገለግል የነበረ ወንድማችን ነው። ዶክተር እስኪ ራስን ባጭሩ አስተዋውቅልን። ይስፋለም እባላለሁ። እኔ እንግዲህ የቤተ ክርስቲያን አባል ነኝ። ከኢሱ ጋር ብዙ ጊዜ ነው ስንተዋወቅ። እኔ እዚህ ከተማ ከመጣው ጀምሮ አውቀዋለሁ በአገልግሎቱ በስራው ምናምን እና ዛሬ በጣም ኤክሳይቲንግ ዴይ ነው ለኔ እና ለዚህ ነው ስለ እኔ ከመናገር ስለሱ ልናገር ይሻለኛል። እሺ ዶክተር በጣም ነው የማመሰግነው። ይሄ መጽሐፍ ለቤተ ክርስቲያን ምን ጥቅም አለው ብለህ ታስባለህ? ኢሱ ይህን መጽሐፍ እንግዲህ ኢሳያስን እኛ በፍቅር ስሙ ኢሱ ነው ብለን የምንጠራው። ይሄ መጽሐፍ I think ኢሳያስ over the past many years, actually decades, ያከማቸውን እውቀት ሲያስተምር ቤተክርስቲያናችን ያለመታከት የሚያገለግል ትጉ ሰው ነው እና በብዙ መስክ ሲያስተምር ሲያገለግል የሰንዴይ ስኩላችንን ሊድ የሚያደርገው እሱ ነው እና በዛ ምክንያት ደግሞ በጣም ብዙ እውቀት ያለው ብዙ ነገሮችን ስክሪብል ሲያደርግ የኖረ ሰው ነው እና ያንን ልምዱን በመጽሐፍ መልክ ማስቀመጡ በእውነት ለቤተ ክርስቲያናችን ብቻ ሳይሆን ለክርስትና ለብዙ ቤተ ክርስቲያኖች ለብዙ ክርስቲያኖች ኢትስ ጎይንግ ቱ ቢ በጣም ቤዚክ የሆነ የአገልግሎት መርህ የአገልግሎት ስታይል ምን መሆን እንዳለበት የሚያስተምር ነው ብዬ ነው የምገምተው እና በጣም አም ኤክሳይትድ ለዛ። እሺ ቴንኪዩ በጣም ዶክተር። አንተም ደግሞ ለዚህ በዓል ተሳታፊ ሆነ ደግሞ ስለተገኘ በጣም እናመሰግናለን። አመሰግናለሁ።